ቤተሰቦች ዛሬ እውነት በጣም አዝኜ ነው የመጣሁት። ግን በጣም ነው ያዘንኩት ማለት ነው። በጣም ነው ያዘንኩት። በጣም ነው የከፋኝ ማለት ነው። በህይወቴ በጣም በጣም በህይወቴ በጣም ከስራት የገጠመኝ ሰዓት አሁን ሰዓት ነው ማለት ነው። እንግዲህ እኔ እንደምታዩኝ ያው ደካመኛ ነኝ ማለት ወይ የሰው ገንዘብ አልበላም ገባችሁ ወይ ለሰው ምቀኛ አይደለሁኝም። ሰው ሲያገኝ ሰው ሲደሰት ደስ ይለኛል ገባችሁ። ከራሴ በላይ ሰው ሲደሰት እኔ ቁልቁል ሆኜ ያ ሰው ሲደሰት በጣም ነው የሚያስደስተኝ። ነገር ግን ዛሬ ላይ ኪሳራ ገጠመኝ ማለት ነው። ዛሬ ላይ ኪሳራ ገጥሞኛል። ግን ሰላም አላልኳችሁም እኮ ማለት ነው። ሰላም ልበላችሁና ወደ ርዕሱ እንገባለን ማለት ነው። ሰላም ሰላም ብያለሁ የኔ የብርቱካን ፋይፍ ዩቲዩብ ቻናል ፋሚሊዎች በሀገር ውስጥም በሀገር ውጭም ያላችሁት ሰላማችሁ በዝት ይበልልኝ። ሀገራችን ኢትዮጵያንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ቤተሰቦቼ እንግዲህ ካጠገቤ ሆናችሁ የምታበረታቱኝም አመሰግናለሁ። ተሻለሹ የሚያላችሁኝ አላችሁና ያው ገና ነኝ መድኃኒቱን በመሃል አቋርጬዋለሁ ማለት ነው። በመሃል መድኃኒቱን አቋርጬዋለሁ እና መድኃኒቱ ሲጨርሰው ነው የማውቀው። ቤተሰቦቼ ያለውን ነገር ነግራችኋለሁ ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እናንተ ደግሞ አበረታቱኝ ማለት ነው። በህይወቴ የመጀመሪያ ጊዜ ከልጅነት እስካሁን ድረስ የከሰርኩበት ቀን አሁን ላይ ብቻ ነው ማለት ነው። እኔ እስካሁን ብዙ ስራዎችን እሰራለሁኝ፣ ብዙ ታገራለሁ፣ ብዙ ነገር ሆኛለሁ። ነገር ግን እንደሆን ኪሳራ ገጥሞኝ አያውቅም እላችኋለሁ። በቃ ማለት ወደ 60,000 ብር ያወጣሁት ነው ያሁን ያከሰረኝ ማለት ነው። 60,000 ብር አውጥቼ ነው ያስገባሁት ዶሮች ማለት ነው። ያው አሁን 60,000 ብር እዚህ እንዴት እንደምታገኙት ታውቃላችሁ። ያው ለማግኘት ከባድ ነው ገባችሁ። ስለዚህ ወት በጣም ነው ያዘንኩት ማለት ነው። በጣም አዝኛለሁ። በቃ በዛ ላይ ሰላም የለኝም። በዛ ላይ ኪሳራ እንደገና ገጠመኝ ማለት ነው። እንግዲህ ወደ 60,000 ብር ያወጣሁት ገንዘብ ለዶሮች ነው እርባታ ነው። እንግዲህ ያው ቤት ሙሉ ደህና የተስተካከለ ቤት አለ። ያው እኔ ያሰብኩት ቤትና ምግባቸው ነው፣ በሽታ አላሰብኩም። አሁን ላይ ግን እነዛ ዶሮች በቀን በቀን እየሞቱብኝ ነው ያሉት። ገባችሁ? እየሞቱብኝ ነው ያሉት። አሁን ራሱ እንደዚህ የሚንጫጩ ሰምታችሁና እንደዚህ መርጭ ነው ከውስጣቸው የፈዘዙትን እየመረኩኝ አወጣቸውና እዚህ አመጣቸዋለሁ ማለት ነው። በጣም ነው ያዘንኩት። ዛሬ አሁን 4 ዶሮ ነው የጣልኩት ማለት በቀን 4 ዶሮ አስባችሁታል? በጣም ነው እውነት በጣም ነው። እኔ በህይወቴ በቃላ እኔ እሰራለሁ ድክመት ነው እንጂ ያለብኝ ኪሳራ ገጥሞኝ እንደሆነ አያውቅም። አንዳንድ ጊዜ ይኸውላችሁ በዚህ መልኩ ነው ይኸውላችሁ ላሳያችሁ ማለት ነው። ይኸው በዚህ መልኩ እንደዚህ ነው ማለት 3 ጥያለሁ። አሁን ይቻ 4ኛው ማለት በቀን ውስጥ ማለት ነው። በዛ ላይ እኔ ሰላም የለኝም ገባችሁ። ሰላሜንም ነስቶኝ በቃላ እኔ እንጃ ወይ መጥቼ ረፍት አልወሰድኩኝም። ረፍት የወሰድኩበት ጊዜ የለም። እንደማንኛውም ሰው ታረባ ግን መጣሁ ብዬ ቆይ ረፍት ልውሰድ ብዬ ለረፍት ብዬ ቁጭ አልኩበት ጊዜ የለም ማለት ነው። ግን እንደመጣሁ አንደኛና እንደ ስራ ብቻ ነው የጀመርኩት ማለት ነው። ስራና ስራ ብቻ ነው እንደወጣሁ የጀመርኩት። ግን ያው ስጀምርም ደክሜ ነው የምሰራው። እኔ በራሴ ነው ደክሜ የምሰራው። ወይንም ከሰው የሚያግዝ ሰው የለም። የሰው ገንዘብ ወይ አልበላሁም። ምነው የሰው ገንዘብ ብበላ ደፋዬ ነው። እውነቴን ነው የምላችሁ። ወይ ሰው ገንዘብ ብበላ ነው ወይስ ደፋዬ ነው? ወይ አጭበርብሬ ሰው ወይ ወንድ ገንዘብ እንደዛ 1 ብር እንኳን ወስጄ አላውቅም ማለት ነው። ገባችሁ? እኔ ግን ትንሽ እያታረፍኩኝ ዝናብ ሲጥል ቤት እሰራለሁ በማለት ነበር። አያችሁ ህይወት እንደዚህ ናት።
እናንተ አሰባችሁበት ቀርቶ ያላሰባችሁበት ያኖራችኋል። ከምሬ ነው የምላችሁ። እና ምንም አይደረግ ብቻ አመሰግናለሁ ለፈጣሪ ማለት ነው። በዛ ላይ እኔ ሰላም አላገኘሁም። በቃ ሰላም ምንም አላገኘሁም። በቃ እንዳሰብኩ እየሰራሁ አይደለም። በጣም ውድቀት በዛብኝ ማለት ነው። ያው ግማሾቹን ትናንትና ሸኳቸው ትናንት ሸኳቸው ግማሾቹ ማለት ነው። ግማሾቹን ደግሞ ነገ ቅዳሜ ነው ትንሽ ተርፈውኛል። ነገ ደግሞ እነሱ እሸጣቸዋለሁ ማለት ነው። እና ያው አሁን ላይ አንዳንድ ጊዜ ህይወት አቅም ስትሉ አንዴ ነው አንስቶ አቅም ይምራችሁ። ደግሞ መውደቅ ስታበዛ አንዴ ቁልቁል ይላችኋል ማለት ነው። እኔ ምክንያት ልውላችሁ ቤተሰብ ምክንያት እዚህ ቤት ውስጥ ስገባ እኔ ታውን በፊት ካሰራ እዚህ ቤት ውስጥ ስገባ መጀመሪያ ውጋት ያዘኝ በደረቴ ማለት ነው። በደረቴ ውጋት ያዘኝ ገባችሁ? በደረቴ ውጋት ያዘኝ። ከዛ በመገባው በማግስቱ እሑድ ገብቼ ሰኞ ማለት ነው ውጋት ያዘኝ። ከዛ ማይ ምንድነው ብዬ መድኃኒዓለም ጠበል ተመላለስኩኝ ማለት ነው። ከዛ መድኃኒዓለም ጥበስ መላለስ ውጋቱን ለቀቀኝና እግሬን ሸመቀቀኝ። ገባችሁ? እግሬን ሸመቀቀኝ ማለት ነው። በቃ ቁጭ ብዬ ብድግ ለማለት ውይ ነው የምለው። በጣም ነበር የምጮህ ማለት ነው። ከዛ በቃ ምንም አማራጭ ስለሌለኝ ጠበሉን መከታተል ጀመርኩኝ። ጠበሉን ትከታተል እንትን ሶኝ ገባችሁ? እግሬ ተወኝና ከዛም በኋላ ምንድነው ያደረገኝ? በቃ ሰውነቴን እስር አረገኝ። ገባችሁ? እስር ይሆናላ ራሴንም እንዳልሆን እስር አረገኝ። በቃ የሆነ ስብር ነገር አረገኝ ማለት ነው። ስብር ነገር አረገኝ። ከዛም በኋላ ግራ ገባኝ። ደግሞ ዶሮችን ያመጣኋቸው እዚህ ቤት በገባሁ በሳምንቴ ነው። እዚህ ቤት በገባሁ እሑድ ገብቼ ዘንድሮ አሁን እሑድ ገብቼ በሳምንት እሑድ አመጣኋቸው አስገባኋቸው ማለት ነው። ወዲያውኑ ነው ያስገባኋቸው ማለት ነው። ስለዚህ ያው ሆኖም ግን ገና ስገባ ነው የለከፈኝ ማለት ነው። ብረዳ ኖሮ ሲያመኝ እያመመኝ እያለ እንትን ማለት የለብኝም ነበረ። እያመመኝ እያለ ማለት ገባችሁ? እያመመኝ እያለ ዶሮ ማንጣት የለብኝም ነው። ባቅ ኖሮ ብረዳ ኖሮ ማለት ነው። ገና ስገባ እያመመኝ እያለ ማለት ነው። ስለዚህ እኔ ብዙ ነገር ስንት ነው በጣም ነው እንክብካቤያቸው ምግባቸው በቀን ምን ያህል እንደሚጨርሱ አላ ምን ልበላቸው ብዙ ነገሮች አሉ። እና ብዙ ነበር የሆንኩት ግን አልተሳካልኝም። አሁን ያለሁት ኪሳራ ላይ ነው። ምንም ማድረግ አልችልም። ደግሞ በዛ ላይ በባለፈው መድኃኒት አድርጌያለሁ ብያችሁ ነበረ። ልሽ ነይ ውጪ አልፎ ላይ አልፍልኝ ኑሮ ነይ ውጪ አታውሲኝ ነይ ውጪ ምነው ሸዋ ያው በባለፈው መድኃኒት ጀምሬያለሁ ብያችኋለሁ ቤተሰቦቼ። ያው መድኃኒቱን ስጀምር ፀሐይ ለፀሐይ አልነበረም። ያው ከንፈሮቼ በወቅቱ ከንፈሮቼ ሁሉ ይቆስላሉ። በጣም ብርድ ይለኛል። ስመጣ መልሼ መንቀሳቀስ ያቅተኝ ነበረ፣ ይጥለኝ ነበረ ማለት ነው። ያም ሆኖ ግን መድኃኒቱን አሁን አቋረጥኩት። ያቋረጥኩበት ምክንያት እነዚህን ዶሮ በአተራ ህዝብ እየነበረ እነሱም ደግሞ በአታ ሲያዛቸው እግዚአብሔር ማለት ነው። ገባችሁ? ከዛም በኋላ ምን ማድረግ አለብኝ? እነዚህ ውስጤ በቃ ውስጥ ምታተማቶኛል። ይሄ ሰው መድኃኒቱን ስታረጉት ሰውነታችሁን ብርብር ነው የሚያደርገው። ገባችሁ? መድኃኒቱን ስታረጉ ሰውነታችሁ እንዳለ ማለት ነው ምንም ሰውነት አይቀራችሁም። ግልብጥብጥ ነው ሰውነታችሁን የሚያደርገው። ስለዚህ እኔ ደግሞ ያን አልተቆጣጠርኩም። ገባችሁ? ጥሩ የሆነ የምጠጡትም ነገር ኬነቶ ተዘጋጅቶ ነበር አሉ አሁን ሰዎች ሲነግሩኝ ማለት ነው። ከዛ ውስጥ ጨጓራዬን አቆሰለው።
የዛን ሰዓት ምታቱ ጨጓራዬን አቆሰለው ማለት ነው። አሁን ላይ ጨጓራዬ አይፈጭም ምግብ እየራበኝ ምግብ አልበላም። ገባችሁ? ምግብ እየራበኝ አልበላም። ምክንያቱም አንዴ በልቼው አቅሮሮ ቁጭ ይላል ማለት ነው። ወይንም እንደዚህ ቂጣ ድርቅ ያለ ቂጣ ምጥጥ ያለ ከሽ ከሽ የሚል እንደዛ አይነት ነገሮች ነው የምመገቡ ማለት ነው። ባለበለዚያ አሁን ላይ ምግብ አልመገብም። ገባችሁ? እና ደግሞ አሁን ያው እሱ ጨጓራ የራሱ ታይለቀኝ እና ጉንፋን ይዞኛል ማለት ነው። ጨጓራ ራሱ ታይለቀኝ ጉንፋን ይዞኛል ማለት ነው። ያው ምንም አይደረግም። ግን ያው ውድቀቴን ልንገራችሁ ብዬ ነው። ቤተሰቦቼ ዛሬ የነበረን ቆይታ ይሄንን ይመስላል ማለት ነው። ያው ትንሽ ስለከፋኝ ነው። ገባችሁ? እንዴት ሆኖ ተሰርቶ እንደመጣ ታስበው በጣም ያ ነገሮች ከፍተውኝ ነው ትንሽ ላለቅስ የቻልኩት። ተደበራችሁ በጣም ይቅርታ ቤተሰቦቼ። በሌላ በአዲስ ቪዲዮ እንገናኛለን። ለዛሬ የነበረን ቆይታ ይመስላል። ቤተሰቦቼ ወዳችኋለሁ፣ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሺህ ዓመት ኑሩልኝ። የሰው ደስታ የሚያስደስታችሁ፣ የሰው ህመም የሚያማችሁ የሀገሬ ልጆች ሁላችሁንም አመሰግናለሁ።